ሲቲ አሸንፏል። ይሄ ለቋጣሪ የማይመች ቲም ዛሬም ድል ይዞ ወጥቷል። አሁንም በሁለት ነጥብ ነው። ለያውም አርሰናል ቀሪ ጨዋታ እያለው አሚን ሲቲ ቀሪ ጨዋታ እያለው ማለት ነው። ምረ ቋጣሪ ሲቲ ፈርስት ሃፍ ነው ጌም የሚጨርሰው ብያለሁ። ስለዚህ ፈርስት ሃፍ የሲቲን ጌም አይተህ መተኛት ነው። እንችላለን እንደዚህ እንደምናሸንፍ እርግጠኛ ነበርኩ። መጀመሪያ ተናግሬያለሁ። ለመቋጠር የሚመች ጌም ይጫወቱላቸዋል። ሊድስ ግን ምንም አያመጡም። 2-0 ወይ 3-1 ብያለሁ። አንዷን ሃላንድ ቢኖር እንደምናገባ ቁጠሯት። ቋጣሪ አንስ ነገውን ትጠያለሽ ያራዳ ልጅ። አሁን በቃ የሚገርም በቃ አላ ይሄ ሰከንድ ሃፍ የምንተራመሰው ነገር ምናምን ጠፍቷል። ተረጋግተን ቢያንስ ሳይገባብን እየወጣን ነው። ያ ደግሞ ጥሩ ነው። ገብቷችኋል? ሊድስ ዛሬ ሙሉን ጨዋታ ማለት ይቻላል በጣም አስጨንቋል። የሆነ ሰዓት ላይ እንደውም ለረጅም ሰዓት ኳስ ይዘን ምናምን እኛም ተቆጣጥረን ነበር። ግን ይችላሉ በጣም ግን እንዲያገቡ አልፈቀድንላቸው። ለጨዋታው ያው ኒኮ ራይሊ ባልተጎዳ ጸሎቴ እሱ ነው ተቀይሮ ወጥቷል። ሲሪየስ ባልሆነበት ከ2 ሳምንት የዘለለ እንዳይሆን እንመኛለን። ራይንደርስ ገብቶ ምን አይነት ጨዋታ እንደተጫወተ አይታችኋል። በቃ ስኳድ ራሱ ነፍ ነው። ሳቪኒዮ ገብቶ ደግሞ በማይችለው ቦታ ያስገባዋል ፔፕ። ሳቪኒዮን ስታስገባ ከሰማይ ፔፕ በራይት ዊንግ በኩል አጫውተው። ልጁ ግራኝ ነው። በዛ ጋር ገው ከታ እንኳን ቢያደርግ አይመታም አይሹትም እንጂ አላልፍልህ አለኝ እኮ በእናትህ ቋጠሮ ምን እሺ ነው በእናትህ። አሁን ፈርስት ሃፍ ያቺ ስተት ብቻ በገባባችሁ በቃ በዛው አልቆ ወጣ። ዳንኤል ፋርክ የሚባለው ደግሞ ካለቀ በኋላ ሄዶ ከዳኛ ጋር ጣልቶ ቀይ ማን አባ መጀመር 90 ደቂቃ ሙሉ ስራውን አሰራም ነበር። ባለቀ ሰዓት አንተ ኡናይ ኤምሪ የወራጅ ቀጠናዎች ኡናይ ኤምሪ ምን አባ ነው የምትቃጠለው? ካለቀ ሰዓት በኋላ ከኛ በላይ አልተቃጠልክ። አትወርድ አድክም። የአርሴ ደጋፊዎች ሲቲ አሳማኝ አይደለም፣ ብቃቱ የለውም። ብዙ ቡድኖች ይመጣጠኑታል ብትል ከሆነ ልክ ልትሆን ትችላለህ። ግን ሌላ የሚያሰጋው ነገር ምን እንደሆነ ንገርህ። ትዝ የሚልህ ከሆነ አመቱ ሲጀመር እኮ ራሱ ይሄን ሲቲ አይተነው ነበር። ከዛ ዶራኑማ ተጨመረ፣ ተከላካዮቹ ባንዴ ቻሉ። አሁን ጎሂ እኮ ነው ያለው፣ ጎሂና ዲያዝ እኮ ነው ያሉት። የዛኔ እኮ 8 ጌም ሲያሸንፉ ጋቫርዲዮልና ዲያዝ ነበሩ። አሁን እንደውም ትንሽ አፕግሬድ አድርጓል። ተከላካያቸው አፕግሬድ አለ። ዶናሩማ ደንቆሮ ነው፣ አይሰማህም፣ ጭራሽ ነው ማይሰማ። ሰዛ እንደምንም ብለው አንድ ጎል አግብተው ይዘው ማስጠበቅና መውጣት እኮ ከቻሉ እኮ ችግር ነው ማን። ባለፈውም ልክ እንደዚህ አይደል ያስጠብቀው የወጡት ሰከንድ ሃፍ ተበልተው። አረ ማን ችግር ውስጥ ነው። አሁን ነገ ሃንግማንን አሳማኝ አገራረፍ መግረፍ አለብን። አሳማኝ አገራረፍ ማለት እኔ በጣም አሁን በቃ ሲቲ ስለሚጥል አይደለም እኛ የምንበለው፣ እኛ ስለምንችል ብቻ ነው መብላት የምንችለው። እና እንደምንችል ነገ ማሳየት አለብን። አባቴ ነገ ማሳየት አለብን። ተመስገን በቃ ተመስገን ማለት ነው በዚህ ሰዓት። በቃ ከዚህ በላይ ምን ደስታ አለ ጋይስ? ሊድስ ተሸነፈልኝ፣ ሲቲን ያባት በርንሌ ተሸነፈ፣ ዌስትሃም ተሸነፈ። ምን ደስታ አለ ከዚህ በላይ? ተመስገን ማለት ነው በቃ። ተመስገን ካላልክ አይጨመርልህም አባቴ። ተመስገን በል። በተለይ እላይ ያለክ እኔ እላይ ያለክ ቀበሌ እላይ ያላችሁ ቀበሌዎች ማለት ነው ስታማሩ ሳይ እኔ አዝናለሁ። አታማሩ የምር ተመስገን በሉ፣ ተመስገን በሉ። እኔን አይታችሁ ተመስገን አትሉ፣ እኔን አይታችሁ ተመስገን አትሉ። ተመስገን በቃ ተመስገን። ከዚህ በላይ ምንም ደስታ የለም። ሲቲዬ እናመሰግናለን። በቃ ነገ ደግሞ ፉላም ወይ ያንቀባረኛል ወይ ያንቀባሯሉ። አለቀ። እኔ እንደ ዛሬ ልብ ድካም ዛሬ ነበር ልብ ድካም ቢይዘኝ ቅዱስ ዛሬ ነበር የሚይዘኝ። እንዴ በዚህ ያለክ እግዚአብሔርን አንተ ወያላ ግን ለራስህ ቲም እንደዚህ ቋጥርኛል። እንደዚህ ከምትቋጥር ለራስህ ቲም ቋጥርና ዋንጫ ብላ የምትችል ከሆነ ወይኔ ኧረ ምን እየሆንን ነው? እኔ እግዚአብሔርን እንዴ ዋናው 3 ነጥብ ነው። ምን አገባኝ 3 ነጥብ ነው። ግን ይሄ ነገር ከዚህ በኋላ እንዳይደገም ወይኔ በስመ አብ። በቃ ሾክድ እኮ ነው እንኩት። እኔ እንዴ ዝም ብሎ ይመታሉ፣ ዝም ብሎ በቃ እነሱ ጋር ሙሉ ኳሱ እንዴ ሰከንድ ሃፍ ይሻሻላል ብዬ እጠብቃለሁ። ጭራሽ ዶኩን አላስገባም። ራይንደርስ ከገባ በኋላ ባሰ ነገሩ። ኦራይሊም እኔ ጉዳቱ ይሁን እኔ እንዴት እንደሆነ አላውቅም። ምን አገባኝ ነገ እመጣልሃለሁ። ወይኔ ዛሬ ያወጣህን ወንድም ጥላ ቼላው ወይኔ ቆይ አንዴ ፎቶ ተሳስቼ ወንድም ጥላይ ሲቲ አንተ የቤት ስራ ተወጣል። ነገ የወንድም ጥላ ቼላው ስራ ይጠብቀናል። ዳይ ወደ እንቅልፍ ይመጀን ወንባዴው። እንደዚህ ተደብድበህም ቢሆን የዋንጫ ቲም ስትሆን አሸንፈህ ትወጣለህ። 3 ነጥብ ይዘህ ትወጣለህ። ዋናው 3 ነጥብ ነው። ሰዎች 3 ነጥብ ነው የሚደመረው። ግን በስመ አብ በዛሬው ፐርፎርማንስ ማለት ነው በጣም ብዙ ነው የምናወራው እናወራካለን። ኢኒዌይስ ግን ቢያንስ ተቃጥለን ከመተኛት ተርፈናል። እንዴ ምንድነው የምትፈልጉ? ሲቲ ሰው ላበላብ ታረጋላችሁ እንዴ? ምንድነው እንደዚህ ፍሬ የምታፈርጡት?
አረ ጭንቀት በፈጣሪ ስም አረ እንደዚህ አትጫወቱ። አስቡልን፣ ለኛ አስቡልን። 2 ነጥብ ነው የቀረሽ ሲቲ 2 ነጥብ። እኔ ነገ ወያላውን እምብርቱ ስር ገብቼ እንዲህ ምሽልግ አደርግልሻለሁ። አንቺ እድልሽን በቀጣይ ተጠቀሚ። በቀጣይ በአሁኑ በኔ ኮንፊደንስ ሱፊሽን ለብሰሽ ነው ማየት ያለብሽ። በኮንፊደንስ ጭራሽ ነው 1 ነጥብ ይዞ ያወጣም አርሰናል ነገ። ደስ የሚል ምሽት። አርሰናል አትበላትም። ከሲቲ 1 ሊድስ 0 ወያሎች የተማሩት 5 ነገር ማለት ነው። አንደኛው ከዚህ በኋላ ቢቋጥሩ ምንም እንደማያመጡ ነው። ተምረዋል ግን ይቋጥራሉ። ሁለተኛው ሲቲ ግዴታ ነጥብ ሊጥልላቸው እንደሚገባና ካልጣለ ደግሞ ኢታሃር ላይ ግዴታ ነጥብ ይዘው መውጣት እንዳለባቸው። ሶስተኛው ይህንን የቴሌግራም ፕሪዲክሽን ቻናል ተቀላቅለው አትሊስት ትኬቶችን እያሳኩ መቋጠር እንዳለባቸው። ለማንኛውም ናሆም ፕሪዲክሽንስ የሚለውን ቻናል ተቀላቀሉ። አራተኛ ከሲቲ ቀድመው መጣል እንደሌለባቸው። አምስተኛ ዋንጫውን እንደማይበሉ። ወይኔ ሊድስ እግዚአብሔርን ትችላላችሁ። አስጨንቃችሁታል ፈለውን። ያን ደደባት ቂዛችሁ ገብታችሁ ነው እንጂ ውጤት ይዛችሁ እንደምትወጡ ልቤ ውስጥ ተሰምቶ የነበረ ነው ምላችሁ። እናቴ ተሙት ግን ትችላላችሁ። አልደበረንም እኛ አርሰናል ደጋፊዎች። እሺ የቋጣሪው ማህበር ዛሬ ሊሳካልን ከጫፍ ደርሰን ነበረ። ለማንኛውም በሚቀጥለው ጨዋታ እንቋጥረባችኋለን ነው ምላችሁ። አለን እንቋጥራለን። ይመቻችሁ። ሊድስ ምን ነው ዛሬ አምቦሃ ይፈላልን አላችሁ? ለሲቲ ሲሆን ነው እንደዚህ የምትሆኑት እንዴ ሊድስ? ለማንኛውም ግን የተፈጩ ዱቄቱን አምጭ ነው። ዋናው 3 ነጥቡ ነው። ዛሬ ሴሜኒዮ 3 ነጥቡን ለፔፕ ሰጥቶታል ማለት ነው። ገንዘብ ደስታን ይገዛል ማለት ይሄ ነው። ካልቨርት ሌዊን የሚባል ውዳቂ አጥቂ እናቴ ይሄኔ ማለት ነው ሊድስ 2 እና 3 ጎል ያገባ ነበር። ፈርስት ሃፍ ማለት ነው። ጠንቋይን ያመጡብን። ሲጀመር እንደ ጋርዲዮላ የተመታ ሰው የለም። እንደ ጋርዲዮላ የተመታ ሰው የለም። አመጣው በቃ ይሄው እየሄደ ቅርቅር እየወሰደ ቅርቅር። ምን አንተማ የአርሰናል ደጋፊ አይደለም። በቃ ሴሜኒዮ የአርሰናል ደጋፊ አይደለም ማረጋግጫለሁ። በስመ አብ። እናንተ ደግሞ ማለት ሊድስ ያቃጥላችሁ። ቢስሚላ የፔፕ ጋርዲዮላ ማንቸስተር ሲቲ ሊድስን 1-0 በማሸነፍ ከሊጉ መሪ ከአርሰናል ጋር ያለውን የነጥብ ልዩነት ወደ 2 ማጥበብ ችሏል። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። ማንቸስተር ሲቲ ዛሬ እንግዲህ ወሳኝ 3 ነጥብ ነው ማግኘት የቻለው። በጨዋታው ላይ በመጀመሪያ ላይ ያው እንደ 20 ደቂቃ ላይ ተፈትኖ ነበር። ትንሽ ሊድሶች ማጥቃት ሞክረው ነበር። እንደውም ኦን ታርጌት ራሱ አላረገም ነበር። ግን ያው ሲቲ እንደምታውቁት አሁን ላይ እንደ በፊቱ ማራኪ ጨዋታ ምናምን ባይጫወትም ውጤት ተኮር ጨዋታ ነው የተጫወተ ያለው። ነጥብ ትጥያለሽ ብዬ ነበረ ዛሬ ጩጬው ነጥብ ትጥያለሽ ብዬ ነበር፣ አልሆነም። ይቅርታ አድርጊልኝና ዛሬ እኔ አንቺ ላይ መቋጠር ፍላጎት አልነበረኝም። ጩጬው የምሬን ነው የምልሽ። 1-0 ብቻ እየመራሽ እስከ መጨረሻ ድረስ ሄደሽ አይ ብሬን ተፎር ነጥብ ያስጥልሻል ብዬ ነበር፣ አልሆነም። ግን ወገን አንድ ነገር አለ፣ በጣም አሳሳቢ ነገር። ተመልከቱት የደረጃ ሰንጠረዡ። ይሄ ቡድን ማለት ነው አንገቱን ደፍቶ እንዲህ እየተቀለሰለሰ ጀማው እየመጣ ነው። ጀማው አትዘናጉ። ጀማው ሲቲን ችላ ብላችሁታል እንዳምናይታችሁና ችላ ማለት የለብንም። በቃ ጀማው መቋጠር እኮ አለብን። እንዴ አሁን ዛሬ ኳስ የለ ጀማው ኳስ። እኔ በጣም ወቀስኳቸው አሁን ጀማው የምሬን ነው የምላችሁ። ኳስ እስከሌለ ድረስ ያለው አንድ የፕሪሚየር ሊግ ኳስ ይሄ ነው ማለት አይደል? ምን አለ ተባብረን ብንቋጠር። ለብቻዬ እኔ ለፈንዳ ለማንኛውም ሲቲ አሸንፏል። ሲቲ ፋንስ ኮንግራ። ግን ይሄ ለኛ ያበደ ውጤት ነው። ነገ ከተጠቀምንበት ፕሬሸር ውስጥ ያለውን አርሰናል ነው የምናገኘው። እዛ ኤሚሬትስ ሄደን እንዴት ነው ፕሬሸር ይቋቋማል አይቋቋምም የሚለውን ቼክ የምናደርግ ይሆናል ማለት። ይሄ ቲም ግን አንተ እኛ እዚህ ሜዳ ላይ ምን ያህል እንደቸገረን ታስታውሳላችሁ። ያለ ሃላንድ ያለ ዶኩ በአንድ ጎል በሴሜኒዮ ብቸኛ ጎል ብቻ 3 ነጥቡን አፈፍ አድርጎ መጣ። ስለ በቃ አንተ ቆርጧል። ይሄ ቲም ወስኗል እስከ መጨረሻ ለመታገል። የምን 10 ጌም ነው እስከ መጨረሻዋ ደም ጠብታ ድረስ እንፋለማለን አይነት ኬዝ ማለት። ማንዬ ሊድስ ሞከረ፣ አልቻለም፣ ማስቀባት አልቻለም። እቺ ለኛ ከተጠቀምንባት ያበደች ውጤት ነች። ነገ ክሊክ ማድረግ ነው ኤሚሬትስ ላይ ሄደ። ዛሬ ቋጠርኩት ቋጥሮ አይደለም። ይሄ የተረገመ ቲም እኔ ላይ ያደረሰውን ግፍ ወንድም ጥላ ፈላ ላይ እንዳያደርስ ታግያለሁ። ሴሜኒዮ ይመቸው። የምሬን ነው የምላችሁ። ቀይ ነው የዋንጫ ቡድን ማለት። ሃላንድ ባያገባ ሴሜኒዮ ያገባል። ይሄንን ነበር ስላችሁ የነበረው ወያላ። ሪመምበር ጎል እየጠፈፈ ሲመጣ አንድ ሱፐርስታር ያስፈልጋል ጨዋታን አሸንፎ እንደሚወጣ ያለው። ሲቲ ደግሞ ብልጥ ናቸው። ጨዋታ አሸንፎ የሚወጣ ተጫዋች ገዙ። ረጅም ሲዝን ነው የሚሆነው። ለእናንተም ለእኔም እየቋጠሩ እንዴት እንደምዘልቁ አላውቅም።
ይኸውላችሁ አሁን ይመጡና የዋንጫ ቡድን ማለት እንዲህ ነው ይሏቸዋል። አርሰናል ሲሆን ያሸነፈበት መንገድ እንዴት ነው መታየት አለበት። እሱ ለምን ሐራም ፉትቦል ሊሆን ይችላል፣ ለምን ሴት ፒስ ሊሆን ይችላል፣ ለምን ኦንጎል ሊሆን ይችላል። እነዚህን ደግሞ ፊፋ የከለከለ እስከሚመስል ድረስ ብጥርጥር አድርገው እንደዚህ ካሸነፈማ አይሆንም ይሏቸዋል። አሁን ማን ይሙት ይሄ ሲቲ ነው ከአርሰናል ጋር ለአራት ዋንጫ የሚፎካከረው። ግባለት ይላል። ምርጥ 3 ነጥብ እንዴት እንደሚጣፍጥ ጣፋጭ 3 ነጥብ። በስማ ከባድ ጌም ነበረ። ግን የዋንጫ ቲም ስትሆን ሜንታሊቲ ሲኖር እንደዚህ አይነት ጌሞችን አሸንፈ ተወጣለህ ማለት ነው። ጥሩ ባትሆንም ታሸንፋለህ። ሁሌ አይደለም እኮ አንዳንዴ ጥሩ ባትሆንም ነው። አሁን አርሰናል ሁሌ ጥሩ ሳይሆን ነው የሚያሸንፈው። እኛ ግን አንዳንዴ አልፎ ጥሩ ባንሆንበትም እናሸንፋለን። የሚገርም ጌም ነበረ። ሴሜንዮ ቀኑ ሙሉ ሲያቃጥለን የዋለው ግን ጎል አግብተው በሱ ጎል ነው ያሸነፍነው። ምን ማድረግ ትችላለህ? ምንም። ተከላካዮቻችን በጣም ነበር። ማርክ ጉይ፣ አንቺ ጥቁር ዳይመንድ አሁንም የምትገርሚ ነበር። ዶናሩማ፣ እኛ ስለአንተ ቃል አጠረን ምን እናውራ። በቃ ለማንኛውም እናመሰግናለን። ጋፑ ወደ 2 ጠቧል። ወያላ ቴንሽን ላበላብ ከኔ ጋር ዋንጫ ፉክክር ላይ ገብተህ ሰላም አይኖርም። በሰላም አተኛም ነገር ያለው በሰላም መተኛት የለም። አቋሞች እናመሰግናለን። ዛሬም የቋጠራችሁን ነበር። የእናንተ ቋጠሮ በደንብ ጠቅሞናል። ኧረ ልጆች ተጫወቱ በጣም ከእንግዲህ ድል ተመለሱ አይመጣም። ልጅነቴ ማርና ወተቴ በለው እድግ በልልኝ እኔ አባት እውነት ደስ ብሎኛል። ግን አስጨነቅኝ። ተዋ 2 ጎል 3 ጎል አግባና ገላግለኝ ተዋ ቶሎ ብለህ ምንድን ነው ግን ዋናው አላማችን ጥሩ ነው። በቃ እንደው በግባም መንፈስ በቀኝ ጥሩ ነው። ወያ ተጨንቋል። ነገር ደግሞ ያው የተለመደ ተግባራችንን እንፈጽማለን። እሱ ችግር የለውም። አንተ ብቻ ለጥልጥልኝ እንጂ እኔ ለዛ ያዛኛው እኔ አለሁልህ። አባቴ እንዳያሳስብሽ። ይመችሽ ፈለው። ደስ ብሎኛል። በጊዜ አትመኪ፣ ይመሻል ይነጋል፣ መፍትሄ ፈልጊ፣ ሲቲ መጥቶብሻል አለ ያገሬ ሰው። ሲቲ መጥቶብሻል። ሲቲ አሸንፏል። ግባና አውጣው። ሲቲና አርሰናል ያላቸው ዋነኛ ልዩነት እነግራችኋለሁ። እናንተ ደግሞ ፎሎ እያደረጋችሁ ተከታተሉኝ። ሲቲ ተቸገረም ሳይችልም ቀረም ምንም ቢፈጠር ማለት ነው 3 ነጥብ ይዞ መውጣት ያቅበታል። በተለይ ደግሞ ወደ መጨረሻ አካባቢ ማለት ነው። አርሰናል ግን ሲቸገር ይሸነፋል ወይ ነጥብ ይጥላል። ይሄ ነው ልዩነታችሁ። ገባችኋ? የዋንጫ ሜንታሊቲ ምናምን ብለን እኛ የምናወራው ለጉራ ወይም ደግሞ አርሰናልን ስለምንጠላው ብቻ ሳይሆን ሲቲ ያለው ሜንታሊቲ እና ደግሞ ችሎታ ይሄ ነው። አለቀ በቃ። እንዴትም ቢሆን ተቸግራችሁ 3 ነጥብ መያዝ ከቻላችሁ ምን ትፈልጋላችሁ? አርሰናል ግን ሲቸገር ሰሞኑ ስላየነው ነው። ለማንኛውም ግን ሲቲ አሁን 2 ነጥብ አድርጎታል። ልዩነቱ እኩል ጨዋታ ተጫውቶ ነገ ደግሞ አርሰናል ከኛ ጋር የሚገርም ጨዋታ ይኖረዋል ማለት ነው። ማንቸስተር ዩናይትድ ማለት የማንቸስተር ሲቲ አሸንፏል። ያው ነው ጎረቤቴ ማንቸስተር ሲቲ። እኔ አባቱ ነኝ፣ እሱ ደግሞ ልጄ ነው። ስለዚህ ከሊድስ 0 ከማንቸስተር ሲቲ 1 የተረዳናቸው 3 ነገሮች፣ አንደኛ የዘንድሮ የእንግሊዝ ፕሪሚየር ሊግ አሸናፊ ካሁኑ ታውቋል። ማን ነው? የማንቸስተር ከተማው ማንቸስተር ሲቲ። ሁለተኛ የዘንድሮ የማንቸስተር ሲቲ አጃቢ ወይም ሚዜ እንደተለመደው ታውቋል። እሱ ማን ነው? ራስህ ታውቀዋለህ። ሶስተኛ ዘንድሮ ዋንጫው ከማንቸስተር ከተማ እንደማይወጣ ታውቋል። ይህ ነው የዋንጫ ቲም። ፈርስት ሃፍ አስጎመጀ፣ ባለቀ ሰዓት ክትት፣ ሰከንድ ሃፍ እንድትቋጥር ፍሬህን ይዘህ እንድትቋጥር ያደረገና ይጨርሷል። ፔፕ ጆሴፍ ጋርዲዮላ ይችላል። ዘንድሮ ዋንጫው የሲቲ ነው። አጃቢው ደግሞ ሚዜው ማን እንደሆነ ታውቃላችሁ። እኔ ደግሞ ጎረቤቱ ነኝ። ስለዚህ እኔ አባቱ ፈላው ደግሞ ልጄ ነው። እኔ ደስ ብሎኛል። እርሶስ ደስ አላሉትም? ነገ ደግሞ ወያለው ይጨነቃል። ነገ ደግሞ አርቴታ ይጨነቅና ነገ ደስታ በደስታ ነው። አሁን ስለ ተጫዋቾች ነው። ማቲያስ ኑሪስ እንደዚህ ይችል ነበር። ኑሪ እንደዚህ ይችላል። ሌፍት ባክ ራይት ባክ ሙሉ 4ቱ ማለት ነው። 4ቱ አይደለም ዳናሩማ 5 ተከላካይ ተጫዋቾች ቤስት የሚለው ይገልጻቸውም። ለዛው ነው በነገራችን ላይ ማንቸስተር ሲቲ 1-0 አሸንፎ የወጣው ማለት ነው። እንደውም ይሄ ልጅ ባልነበረባቸው ጨዋታዎች ነው ማንቸስተር ሲቲ እየተሸነፈ የወጣው ብለን ብናወራ ማጋነን አይሆንም ማለት ነው። የቦዶ ግሊምት ነው ማንቸስተር ዩናይትድ እንኳን በጣም ስለሚችል ነው። ግን የማንቸስተር ዩናይትድን ጨዋታ
በጉዳት ስላለፈው ነው። ይሄ ልጅ በነገራችን ማንቸስተር ሲቲ ሲቸገር የነበረው ማለት ነው። በጣም የሚችል ራይት ባክ ያን ህፃን ምናምን ሲያስገባ በዛኛው አኬን ሲያስገባ ምናምን ነው ሲቸገር የነበረው ማለት ነው። ዛሬ ኑሪንም እንደምታዩት ነው የአሲስት ያደረገው እንኳን አስተው እያንዳንዱ አንድ ለአንድ ግንኙነቶች ሲያሸንፍ ነበር። ይሄም ልጅ ኑሪም ማለት ነው። ዲያዝም እንደምናውቀው ልምዱ ያለው ተጫዋች ነው። ማርክ ጌይን ተውት፣ ሮድሪን ብናደንቀው ሌላ ነገር ይሆንብናል። ብቻ ካታኮች በበለጠ ማለት ነው ዲፌንሶች የሚገርሙ ነበር። ለዛም ነው ማንቸስተር ሲቲ 1-0 አሸንፎ የወጣው ማለት። የማንቸስተር ሲቲ ደጋፊዎች ፕሊስ ይሄ ልጅ በደንብ አትታችሁት ማለት በጣም ነው የሚችለው በነገራችን ወይም ደግሞ በጣም አሻሽሏል። ለማንኛውም መቻል አራሊክስ ለአደን የወጣ አንበሳና የቆሰለ ልዩነት የለውም። ያራዳ ልጅ ካገኙ አይምሩህም ነው የምልህ። ማንቸስተር ሲቲ እና ደግሞ ዋንጫ ከተገናኙ ወደኋላ የለም ወደፊት እንጂ። የፔፕ ጋርዲዮላ ሰራዊቶች ማነፍነፍ ከጀመሩ እንደምትመለከተው ነው እጅግ በጣም ፈተና የበዛበትን ጨዋታ 1-0 በሆነ ውጤት ያለ መሪያቸው ጭራቁ ኤርሊንግ ሃላንድ ገብተው 3 ነጥባቸውን ይዘው ተመልሷል። ከሜዳቸው ውጪ መጣው ማለት ነው። ያራዳ ልጆች ኮሜንት እንድጽፉልኝ ነው ፈልገው ማለት ሁላችሁም ማለት ነው። ሲቲ በዚህ ጨዋታ 3 ነጥብ ይገባዋል። እስኪ ኮሜንት ላይ ጻፉ። እኔ ምን ስለ ጨዋታው ምናምን ነገር ነገ በደንብ እንወራበታለን። በዚህ ጨዋታ ሲቲ 3 ነጥብ ይገባዋል አላችሁ እዛ ስፍር ያላችሁ ደጋፊዎች። ልክ አሁን ሲቲ በእንደዚህ አይነቱ 3 ነጥብ ሲወስድ ምናምን ነገር እንደዚህ ነው ዋንጫ ቡድን ኤክስፒሪየንስ የሚጠቅመው ለዚህ ነው። የዋንጫ ቡድን ዋናው 3 ነጥብ ነው። ልክ አርሰናል ደግሞ በእንደዚህ አይነቱ ሲወስድ ምናምን ነገር እንደዚህ ነው። ዋንጫ ቡድን እንደዚህ ነው የሚጫወተው ምናምን እናቃችኋል። ማን እንደሆናችሁ ራሳችሁን ታውቃላችሁ። ግን እስኪ ለፉትቦል ፋን ማለት ነው ሲቲ በዚህ ጨዋታ 3 ነጥብ ይገባዋል ወይስ ደግሞ ሲቲ ከአርሰናል የተሻለ ቡድን ነው ወይ? ኮሜንት ሴክሽን ላይ አስቀምጡልኝ። ይመሻሹ። አሁን ላይ ጋርዲዮላ እየተከተለ ያለው ስትራቴጂ ምን እንደሆነ ታውቃላችሁ? የትን ፍጩ ብቻ ዱቄቱን አምጪ የሚለው ነው። ይመቸው። አረ በስመ አብ። በቃ ሰከንድ ሃፍ ላይ ጌሙን ማኔጅ ለማድረግ የሞከረበት መንገድ በጣም ይለያል ነው የምላችሁ። እንደዚህ እኮ ያሎቹ እኮ እንደዚህ ጌም ማኔጅ ቢያደርጉ ኖሮ እስካሁን የጣሉት ነጥብ ይሄኔ ስንትና ስንት በ30 ምናምን ነጥብ ርቋቸው ነበር ሲቲዎች። ግን ጋርዲዮላ የዋንጫ አሰልጣኝ ስለሆነ እንዴት ጌም ማኔጅ ማድረግ እንዳለበት ስለሚያውቅ አየህ ስርስር እየተከተለ ነው። አንተ ብቻ የነገውን ውጤት ጣልለት። ወይ ማንቸስተር ሲቲ በጭንቀት አሸንፈው ወጡ። ዋው ዋና ማሸነፉ ነው በዚህ ሰዓት። ዛሬ እንግዲህ ያለ አውሬው አጥቂ ያለ ኤርሊንግ ብሮት ሃላንድ እንግዲህ ሲቲ እጅግ በጣም ተቸግሮ ነበር ሊድስን ያሸነፈው። ባለቀ ደቂቃ መጨረሻ አካባቢ ላይ በጣም ተጨንቀው ነበር። ግን እድሜ ለአንቷን ሴሜኖ ምን አይነት ጎል ነው በእናታችሁ ያስቆጠረው። ማቲያስ ኑኔዝ ምን አይነት ኳስ ነበር ለኢትኑሪ የሰጠው ኳስ። ኢትኑሪ ምን አይነት አሲስት ነው ለአንቷን ሴሜኖ ያደረገለት። ምን አይነት ታይም ምን አይነት ፊኒሺንግ አንቷን ሴሜኖ ዋው። ማን ሲቲን ስትንቁ የነበራችሁ የአርሰናል ደጋፊዎች ነግረናችሁ ነበር። ሪያሊቲውን የተናገርነው እኛ ማን ሲቲ አክሰለሬት ማድረግ ከጀመረ አንዴ በቃ ወረ መሸምጠጥ ከጀመረ ማለት ነው አያቆምም። ማንም ነው የማያቆመው። ይንበጫበጭም ይሞከርበትም ሐራም ፉትቦልም ተጫወትበት ምንም ተጫወትበት ማለት ነው። ምንም ተጫወትበት ነጥብ ይዞብ ይወጣል። ሪያሊቲውን ነው የምነግርህ ማን ዛሬ አኩርታችሁናል። የኛም ቋጠሮ እንዳለ ሆኖ ማለት ነው ክሬዲቱን እኛም የተወሰነ ሊሰጠን ይገባል። ግን ይሄን ሰው ያለ ማድነቅ አይቻልም። ማን ጌም ማኔጅመንት የተጫዋች ቅያሪ ፓሽን አረበሰው እንዴት ነው የሚችለው? ገራሚ ሰው ነው። ብቻ ማንቸስተር ይቅደም አኩርታችሁናል ብለናል። ሲቲ አሸንፏል። ማን ወይኔ እድል ሲቲ ዛሬ ፈርስት ሃፍ እንዴት ነበር የተቀጠቀጠው? ኒድሶች ማለት ስንት ኳስ እየሳቱ አንድ ሞመንት በቃ በዛ አሸነፉ። ዶሚኒክ ካልቨርት-ሉዊን አቃጠልከኝ ማን እንዴ! ሲጀምር ዶሚኒክ ካልቨርት-ሉዊን ብሎ ኳስ ተጫዋች አለን ጸሐፊ የመሰለ ጸሐፊ ስሙ የጸሐፊ እኮ ነው። አርፈ መጽሐፍ ብጽፍ ነው የሚሻል። አንተ ስንት ኳስ ነው የሳትከው? ስንት ኳስ ምንድነው በዛ በዚህ? አረ ወይኔ አረ በስማ አሮንሰን እንደዛ እየተጫወተ ማን ለሽታግም አንዴ ያጨበጨበለታለሁ። ማን የሊድስ በጣም ነው የምትችሉት በጣም ማለት ነው ሊድሶች። ሲቲ አይኖ ሰከንድ ሃፍ ላይ ኳሱን ሙሉ ሰዓቱን ኳሱን እያዙት ነበር፣ ግን ምንም እየሞከረ አልነበረም። ሊድስ ሙከራ በጣም እየበለጣቸው ነበር ሙሉ ጨዋታውን። አንድ ሞመንት ሴሜንዮ ማን ቼርኪ ምን አይነት አውት ኦፍ ኖዌር ከፈተላቸው። እንደዚህ ክፍት ነው ያደረገላቸው። ከዛ ሴሜንዮ ምንድነው ያደረገው ማን ሊድሶች የኛ ልጅ በርቺ እንዳትረቺ። ሲቲ 1 ሊድስ
ሴሩ ማለት ነው ምን አይነት የዋንጫ ቲም እንደሆነ አሁን ተመልከት ማለት ነው። ማንቸስተር ሲቲ የዋንጫ ቲም መሆኑን በስነ ስርዓት ነው ያስመሰከረው። ምክንያቱም ማጥቃት ባለበት ሰዓት አጠቃ፣ መዝጋት ባለበት ሰዓት ዘጋ ማለት ነው። እና አሁን ነጥብ በ2 ነጥብ ሆኗል። አርሰናል ነገ ስትለጠፍ ማለት ነው ሲቲ ቀሪ ጨዋታ እያለ በ2 ነጥብ ማለት ነው። ስለዚህ ለሲቲዬ የኛ ልጅ በርቺ እንዳትረቺ ማን ይኬዳል ነው ማለት ይኬዳል። ጌም ማኔጅመንት ማለት ይሄ ነው። ሞከሩ አልሞከሩ የለም። ይሄ ምን ይባላል በእንግሊዘኛ? ጌም ማኔጅመንት ይባላል ለማታውቁ ማለት ነው። አረ ፔፕ ጋርዲዮላ እንዴ ሞሪኒዮ ስታይል ገግሞ ነው ነጥቡን ይዞ ወጣው። በቃ ፈርስት ሃፍ አንዳገባ ከዛ በኋላ ምንም አይነት እንቅስቃሴ አላደረገም። ሊድሶች እድል ያገኛሉ፣ ግን ምን አባታችሁ ነው የምትሰሩት? ወደ ጎል አቀይሩትም እንዴ ማለት በቃ በሲቲ በኩል 3 ነጥብ ምን ያህል አስፈላጊ እንደሆነ የምታዩት ሪስክ የመውሰድ ሲያጠቁ እንኳን ሪስክ አይወስዱም። በኃይላዊ ማጥቃት የለም በቃ ጉይ ደግሞ ትችላለህ። ጉይ የአየር ላይ ኳሶችን እያንዳንዷን የአየር ላይ ኳስ ያስሸንፍ ነበረ ዛሬ። በቃ ሴሜኞያችን ጎል አስቆጠረ። ሮሪም ጥሩ እየሆነ ነው። ባይዘው ሰዎች ሮሪ ጥሩ እየሆነ ነው። ሮሪ ጥሩ ከሆነ ደግሞ ሲቲን የምታውቁት ሲቲ ነው የሚሆነው። ትንሽ ቅር ያለኝ በሲቲ በኩል ምን እንደሆነ ታውቃላችሁ? ይሄ ኬቨን ደብሪዩኔ ላይ የለመድነው አይነት ክሬቲቪቲ ያለው ተጫዋች የለም። ቼልሲ ፕሪሚየር ሊጉን የለመደው አይመስለኝም። ይሄ ጌጣጌጡን ለማሳየት ምናምን ይሞክራል፣ ግን ምንም ሊሰሙት አልቻሉም። ፊዚካል ደግሞ በጣም የሚበለጥ ተጫዋች ነውና እንዴት አይተው ሲቲዎች እንዳመጡት አላውቅም። የሆነ ሰዓት ላይ አሪፍ ሆኖ ጥሩ ነገር እያሳየን ነበረ። ከዛን ግን ኦን ኦፍ ነገር ነው። ራይንደርስ ደግሞ ጠፍቷል። ራይንደርስ ምን እየሰራ ነው አባቴ? ነገ እንግዲህ የአርሰናል ጌም በጉጉት እንድንጠብቅ ነው ያደረጋችሁን ሲቲዎች። እግዚአብሔር ይስጣችሁ። እንግዲህ ነገ ምን እንደሚፈጠር አብረን የምናየው ይሆናል። ነገ ተጫውቶ እንግዲህ ሮብ ደግሞ ማንቸስተር ሲቲ ይጫወታል። ምናልባት አርሰናል ተሸንፎ ማንቸስተር ሲቲ ሮብ ካሸነፈ ምንድነው የምንለው? ኮፒ ሊንክ ሼር ማድረግ እንዳይረሳ። ይመቻችሁ።